የተንቢቱ አጋዧ ናት። እንግዲህ እንዴት ደስ እንደምትል ተመልከቷት ስራዋን ማለት ነው። ዋኔር መሆኑን አላወቀም። ጭንቅላትሽ እኮ እጄ ላይ ቀረ መሰለኝ። እንዴት እንደሚደነግጥ ምስኪን። የተንቢቱ የምትጠዩ ነገር ቤትሽ መጣ። እንደዚህ ያን ነገር እኮ አትወድም እሷ። ቪዲዮን እስከ መጨረሻ ነው ያየሁት እና በጣም ነው የሳቅኩት። ስራዋ ማለት ነው። ልጁ ደግሞ በተለይ እንዴት እንደደነገጠ ይወጣ ወንጀል ሊመጣት አንዳንድ ጊዜ እንደው ያስቃል። ዛሬ ተንቢ ቲዩብን እንግዲህ አጥበን እናሰጣታለን። ዛሬ በትልቁ ነው የመጣሁት እና ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጥሩ ጥሩ ኮሜንት አስተማሪ የሆነውን ጻፉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ኸይር። ወላሂ ምን ጊዜም ለእናንተ ቃል የለኝም። ኸይር ልባችሁ ሁሉ ከእናንተ ጋር ይሁን። አላህ ይጨምርላችሁ። በመጥፎ ነገር ልባችሁን አይመርዘው። ኮሜንታችሁ ወላሂ በጣም ነው ደስ የሚለው። በጣም የምማርበት እኔ እንጃ ቃል የለኝም ለእናንተ። ወዳችኋለሁ። ቪዲዮን እስከ መጨረሻ አዳምጡኝ በሰብር። የተሰማችሁትን ደግሞ ጻፍ ጻፍ አድርጉ። ዛሬ እንግዲህ በተንቢ ቲዩብ እንኳን ቪዲዮ ሰርቼ አላቅም። ዛሬ ሄድባታለሁ ብዬ መጥቻለሁ። እንግዲህ ሰፍ ብላችሁ የጠበቃችሁት ስድብ ነቀፋ ነው አውቃለሁ። እኔ ተንቢ ቲዩብን ከምትሏት በላይ እወዳታለሁ። በስራዎቿ ከጎኗ ነኝ። ተንቢ ቲዩብ አላህ ይጨምርልሽ። አንቺ እውነት የአረብ ሀገር ሴት ባትሆኚ ቀናብሽ ነበረ። ግን ደስ የሚለው ነገር ደግሞ የኛ የመዳም ቅመሞች ነን እንላለን እንግዲህ እና እሷ ቤት ያለች አጋዧ በፊት ስትመጣ ዛሬ ያለችበት ቦታ ዩቱባ ባለፈው ብር ጀምሮላታል። ሰዓቷ ሞልቶ ሞኒታይዝ አድርጌላታለሁ። ብር ይቆጥርላታል። ይሄኛውም ደግሞ ወንዱም ልጅ እሷ ጋር ሲሰራ ነበር። ዩቱብ ከፍታ ስልክ ገዝታ ሰጠችው። ራሱን ችሎ ምን አይነት እንደዚህ ምን አይነት ነው የሚያስደስታችሁ? ወላሂ ነው የምላችሁ። ምን አይነት ቅልብ ነው ያላት? ያለ እድሜዋ አሳቢ፣ ያለ እድሜዋ የምታስብ ጎበዝ ታታሪ። እኔ ሌላ ምንም አልልሽም ተንቢ። ድንገት ይሄ ቪዲዮ ከደረሰሽ እውነት አላህ እሱ የሚሳነው ነገር የለም። አላህ ፍሬ ይስጥሽና እንደ ታቅፈሽ ልጄ ብለሽ ሶሻል ሚዲያ ላይ ደስተኛ የበለጠ ባለሽ ነገር ላይ ደግሞ አላህ አስደስቶሽ ልጅ ወልደሽ በትዳርሽ ደስተኛ ሆነሽ እንድናይሽ ምኞታችን ነው። እኔ በእውነት ልጅ ለሌለ ሁሉ አላህ ልጅ ይስጠው። የሚመኙትን ነገር ሁሉ አላህ ካሰቡት በላይ ያሳካላቸው። ወላሂ አንከፍልበትም። ቅንነት ለራስ ነው መልሶ የሚከፍለውና ወላሂ ተንቢ ቲዩብ ከአላህ በታች ቡታጀራ ላይ የስንቱን የጨለመውን ህይወት ነው ያበራችው። 1 2 3 ብላችሁ ቆጥራችሁ ማትጨርሱት ወጣቶች ናቸው። ዛሬ ህይወታቸው ተቀይሮ ዛሬ የተሻለ ቦታ ቤተሰቦቻቸውን ቀይረው ራሳቸውን ቀይረው ዛሬ ያሉበት ብዙዎቻቸው አልነግራቸው። የብዙ ልጆች ህይወት ቀይራለች። ከአላህ በታች የብዙን ሰው ህይወት እንደ ስበብ ሁና የተሻለ ቦታ አድርሳቸዋለች። ይቅርታ እና ተንቢ ቲዩብ እኔ ላንቺ ቃል የለኝም። አላህ ካሰብሽው በላይ ያሳካልሽ። አላህ ደግሞ ፍሬ ይስጥሽ። ወልደሽ የምትስሚ አላህ ያደርግሽ። አንቺም በልጅሽ የምታርፊ፣ በልጅሽ የምትደሰቺ፣ በትዳርሽ በህይወትሽ ከዚህም በላይ ደግሞ ጎብዘሽ በርትተሽ የምትሰሪ አላህ ያደርግሽ። የተሻለውን ነገር ይስጥሽ። እንደው እኔ ብቻ በልቼ ልሞት አትይም። አንቺም ለሌሎች እኔ የማገኘውን ሶሻል ሚዲያ ላይ ገንዘብ እናንተም ማግኙ። ሶሻል ሚዲያ እንደዚህ ይከፈላል፣ እንደዚህ ይገኝበታል ብለሽ አንዳንዶች ብዙ ሰዎች ሶሻል ሚዲያ ተጠቃሚ ሆነው ወላሂ ኑና እንኳን እንደዚህ አብረን ሰርተን እንለወጥ አይሉ። ኑ አናኑሩኝ፣ እኔን አናኑሩኝ የሚሉ ብቻ ናቸው አብዛኞች ማለት ነው። እና እሷ ኮስተር ብላ ምንም ነገር እንዲያድርጊያለሁ ሳትል እንዲሰርቻለሁ ሳትል እያመጣች ልጆችን አበረታቷቸው። ከገባች ጀምሬ እኔ ከሳኡዲ ከገባች ጀምሬ እያየዋት ነውና ብዙ ልጆችን ከአላህ በታች
የተሻለ ቦታ አድርሳቸው ስበብ ሆናላቸዋለች። እውነት እኔ ቃል የለኝም ላንቺ፣ አላህ ይጠብቅሽ። እኔ እንጃ እናንተም እንግዲህ ያው ይሄንን ሊከርድ ከተመቻችሁ ዱዓም አድርጉላት። እንደዚህ አይነት ቅልብ ራሴ በልቼ ልሞት የሚሉትን ሳይሆን እንደዚህ አይነት ለሌሎቹም ራሱ ለሌሎችም ቤት ራሱ የሚያበራ ሰው አላህ ይጨምርላት። ከሚከፈለው በላይ አላህ ይስጠው። እኛ ከኪሳችን ምንም ነገር አይቀንስም፣ አላህ ነው የሚሰጠውና አሁን እሷ ቤት ያለችዋ ልጅ ቤተሰቦቿ ብዙ ሀጃ ይኖርባቸዋል። ይሄ ደግሞ ታውቃላችሁ፣ እንኳን ኢትዮጵያ ላይ ሰርታችሁ አረብ ሀገር ሆናችሁ ሰርታችሁ እንኳን ምንም ነገር አይሞላልንም እና አላህ እንግዲህ እንዲጨምርላት ዱአ አድርጉላት። እወዳችኋለሁ።